እንደምታውቁት ብዙ ጊዜ የበሬዎች ማድለብ ስራ እጅግ በጣም ከሚያዋጡ ስራዎች አንዱ ነው። ግን የበሬዎች ማድለብ ስራ ያዋጣሉ ስንል ምንድነው? ጊዜን፣ ወቅትን፣ ሰዓትን ያስፈልጋል። ስለዚህ ዛሬ ያለነው ሰንዳፋ የበሬዎች ግብይትን እየገዛን ነው። በአሁን ለጊዜው 3 በሬዎች ገዝተናል። እነዚህ እያንዳንዳቸው በሬዎችን 105,000 110,000 ነው የገዛናቸው። እንግዲህ ብዙ ጊዜ እንደነገርኳችሁ የምንገዛቸው በሬዎች ቁመታቸው ረዣዥሞች፣ እድሜያቸው ከ2 ዓመት ተኩል እስከ 3 ዓመት ተኩል የደረሱ መሆን አለባቸው። ለምንድነው? የአጥንት እድገታቸውን በደንብ የጨረሱ መሆን አለባቸው። እንግዲህ እነዚህ በሬዎች ሰውነታቸውን ስናያቸው ከሳ ብለዋል። በዋናነት የከሱት አንድ የገዛናቸው ምንድነው ሰኔ መጀመሪያ ላይ የገዛናቸው፣ ግንቦት አልቆ ሰኔ መጀመሪያ ላይ። ከዛ በተጨማሪ ምንድነው አርብቶ አደሩ ወደ ገበያ በሬዎቹን ሲያመጣ በእግር ነው የሚጓዙት። ስለዚህ ውሃ ይጠማሉ፣ ምግብ ይበላሉ። ሆዳቸው አሁን ይሄ በጣም ባዶ ነው። ለኛ ጥቅሙ ምንድነው? ሩመን ውስጥ ያሉት ምግቦች ተብላልተው ስላወለቁ ቶሎ ወደ ምግባችን ቶሎ ወደ ምግብ ሁለት እንዲገቡልን ይጠቅመናል። ግን ምንድነው እዚህ ላይ ደግሞ ኪሏቸው ወረድ ብሏል፣ ፈዘዝ ብለዋል። ንቃት እንዲኖራቸው አንዳንድ ነገሮችን እናረጋለን። በተለይ የውሃ እጥረት ሰውነታቸው በጣም ምጥጥ አድርጎታል። ብዙ ጊዜ እንደምታውቁት ውሃ ለበሬዎች ማድለብ ትልቅና አስፈላጊ ነገር ነው። ስለዚህ እነዚህ ሰውነታቸው እንደዚህ ቁመታቸው የረዘሙትን በሬዎች ከገዛናቸው ወደ ማዕከላችን ይዘናቸው ከሄድን በኋላ ለሚቀጥለው 4 ቀን 5 ቀን የዛን አካባቢ ምግብ ስለማናገኝ ደረቅ ምግቦችን እያበላናቸው ነው የምንቆይ። እንግዲህ የገዛናቸው በሬዎች ይሄ ቀዩ አንድ፣ ይሄ 2፣ አንድ ሌላ 3ኛ አለ። እነሱን ገዝተናል። የገዛነው የገበያ ቀን ስለነበረ ከፍተኛ የገበያ እንቅስቃሴ ማህበረሰቡ ጋር አለ። ማህበረሰቡ በግብይት ወቅት የሚያመጣቸው በሬዎች በታች ያለው መጠን ጤናማ በሬዎችን ለግብይት ያቀርባል። ግን እኛም ደግሞ ስንገዛ የበለጠ ጥንቃቄ እናደርጋለን። ምንዛቸውን ያመነዛሉ ወይ? ሙቀታቸው ጥሩ ነው ወይ? ጤናማ ናቸው ወይ? ለምንድነው ጤናማ የምንለው? እዚህንም ያህል ገበያ ላይ በሬዎች የታመመ አለ፣ ያልታመመ አለ። ስለዚህ ከታመሙትና ካልታመሙት ጋር በአብዛኞቹ ተላላፊ በሽታዎች አሉ። በስትንፋስ ይተላለፋሉ። በሳል፣ በእበት፣ በንክኪ፣ በሚበሉት ዕቃ፣ በሰው ንክኪ እጅግ በጣም በርካታ በሽታዎች ይተላለፋሉ። ስለዚህ እዚህ ላይ በሬዎቹን ከወሰድን በኋላ ለሚቀጥለው 2 ቀን 3 ቀን አንቲቢዮቲክ እና ቫይታሚኖችን እንሰጣቸዋለን። አንቲቢዮቲኮቹ ምንድነው? እዚህ ቅድም እንደነገርኳችሁ ገበያ ውስጥ ከፍተኛ የሆነ የበሽታ እንቅስቃሴ አለ፣ ዝውውር አለ። ስለዚህ በሽታውን ተሸካሚ ከሆኑ የበሽታ ታማሚ እንዳይሆኑ ሰውነታቸው ውስጥ ያለውን የበሽታ ስርጭት ለመግታት ቅድመ ክትትልና ቅድመ ሕክምና እናደርጋለን። ሌላው ደግሞ ምንድነው? ብዙ ጊዜ እንደነገርኳችሁ ረዥም መንገድ ሄደው ውሃ ጥም ስለነበረ በአብዛኛው ጡንቻዎቻቸው አካላቸው ደከም ስላለ ቫይታሚኖች እንደ ማነቃቂያ እንደ ጡንቻ ማበልጸጊያ ያስፈልጉናል። ሌላው በእኛ ሀገር ምንድነው? ገበያዎች ባደጉት ሀገር ግብይት ከተደረገ በኋላ በአብዛኛው ጊዜ ገበያዎች ይታከማሉ። እኛ ገና አልደረስንም። ስለዚህ የገበሬውን ንብረት አደጋ ላይ እንዳይወድቅ በአብዛኛው በሽታዎች 75% ከእንስሳ ወደ ሰው ስለሚተላለፉ ማህበረሰቡን ግንዛቤ መስጠት አስፈላጊ ነው። በተለይ የታመሙ በሬዎች ለብቻቸው ማድረግ ይገባል። እኛ ግን ለዛ ገና ነን። ስለዚህ እነዚህ በሬዎች ተጠቂ ሆኑ ሊመጡ ስለሚችሉና ከእንስሳ ወደ ሰው በርካታ በሽታዎችን ስለሚያስተላልፉ ያ ወደ እርባታ ቦታችን ላይ በዚህ በመንግስት የተደራጁ ትላልቅ ፋርሞች አሉ፣ እዛ ነው የሚገባው። ስለዚህ እዛ ካይለ ቀድሞ የገቡ ማድለቢያዎች ስላሉ ወደ እነሱ በሽታ እንዳያስተላልፍ ከገቡበት ጊዜ ጀምሮ ለሚቀጥሉ 2 ቀንም አንቲቢዮቲኮችና ቫይታሚኖችን እንሰጣቸዋለን። ከዛ ላይ የበሽታ ምልክት ደግሞ የሚታይበት ካለ ለሚቀጥለው 7 ቀንም 5 ቀንም እንዲታከም እናደርጋለን። ያ እንዳለ ሆኖ ግን እነዚህም በሬዎች እንቅስቃሴያቸውን እያንዳንዳቸው እናያለን። ከፍተኛ ድካም ስላለ እንደምታዩት ጸጉራቸው በጣም ቆሟል፣ በታቸው በጣም ደረቅ ነው። የውሃ መጠማት አለ። ረዥም መንገድ ነው የሄዱት። በእያንዳንዱ እንቅስቃሴ ፀሐይ ላይ ይቆማሉ። ይሄ ፀሐይ ደግሞ ከፍተኛ የጡንቻ መዛል፣ ከፍተኛ ድካም፣ ከፍተኛ የሆነ የረሃብ ስሜት አለው። ስለዚህ እነዚህ በሬዎች አሁን ከመንገድ ስለመጡ ሆዳቸው ተጣብቋል፣ ከሳ ብለዋል። ስለዚህ ምን እናደርጋለን? ወደኛ ማዕከል ከወሰድናቸው በኋላ የለመዱትን አካባቢ አርብቶ አደሩ ጋር ገበሬዎቹ ጋር ይበሉ የነበረውን ምግብ እንዲበሉ እናደርጋለን። የመጀመሪያው ምንድነው? ገላቸው ላይ ከፍተኛ መዥገሮች አሉ፣ ቁንጫዎች አሉ። እነዛ መዥገሮች እንደነገርኳችሁ ላይፍ ሳይክላቸው ወይም የሂደት ዙሪያቸው እንዲቋረጥ የሚደረግበትን ዘዴ
ከድርጅቱ ከማድለቢያው ባለቤቱ ጋር አብረን እንሰራለን ማለት ነው። ስለዚህ መሽገር ወለዶችን እንዴት እናጠፋቸዋለን፣ ምን እንጠቀማለን የሚለው አንዱ ነው። ከዛ ደግሞ ሰውነታችሁ እንዲያሁን ወረድ ስላለ ለሚቀጥለው 10 ቀን የአመጋገብ ሂደታችን የመጀመሪያ ደረጃ የአመጋገብ ሂደት ነው የምንሰጣቸው። ይሄ የአመጋገብ ሂደት ከሚቀጥሉት 10 ቀን እስከ 21 ቀን ይቆያል። ለዚህ ነው እኛ ጋር ለሚቀጥለው 4 ቀን የሚሰጠውን የበሬዎች ማድለቢያ ስልጠና መታችሁ እንድትወስዱ የምንለው በ3 ከፍለን ነው ማድለቢያን የምናሰለጥነው። ስለዚህ እነዚህ በሬዎች ለሚቀጥለው 10 ቀን እስከ 15 ቀን የመጀመሪያ የአመጋገብ የማድለብ ሂደት ያ ምንድን ነው? የደረቀ ሰውነታቸው፣ በውሃ ጥም የተጠማው ሰውነታቸው፣ በሰውነታቸው ውስጥ ያሉት ባክቴሪያዎች በሙሉ ስለተዳከሙ ያንን መመለስ የሚችል አመጋገብ ሂደት ነው የምንከተለው። እንግዲህ አሁን መኪና ላይ ጭነናቸዋል። ከዚህ ከመኪና ላይ ከጫናቸው በኋላ ደግሞ ወደ ማድለቢያ ቦታችን እንወስዳቸዋለን ማለት ነው። ስለዚህ እዚህ መኪናው ላይ ብዙ ጊዜ ምን መሆን አለበት? መኪኖቹ የታመመ በሬ ጭኖ ከሆነ መኪኖች መጸዳት አለባቸው። ምክንያቱም እንስሶችን ሲያጓጉዙ እንስሶቹ በሚረገጡት ባላቸው አፋቸው ላይ ፈሳሽ የተለያየ በሽታዎችን ከእንስሳ ወደ እንስሳ በንክኪ ሊያስተላልፉ ይችላሉ። አሁን ደግሞ ወደ ሳይታችን መተናል፣ ማድለቢያ ሳይቱ ላይ። ስለዚህ በጠዋቱ ፕሮግራም ላይ ፀሐይ ብርሃን እንዲሞቁ አድርገን እንደገና እያንዳንዱን እንቅስቃሴያቸውን እያየሁኝ ነው። እዚህ ላይ ምንድን ነው የምናየው? እነዚህ በሬዎች ከሌላ ቦታ መጥተው ማድለቢያ ሳይት ላይ ከገቡ በኋላ ጠዋት ላይ ፀሐዩ በደንብ ከወጣ በኋላ ምንድን ነው የምናደርገው? ይህን ያደረግነው ምንድን ነው? በ3 ነው፣ ሰኔ 3 በ19 በአሁኑ ዓመት ማለት ነው። ስለዚህ ሰኔ 3 ላይ ምንድን ነው ያደረኩት? ጠዋት ሄጄ የሚበሉትን እንቅስቃሴያቸው ይበላሉ ወይ? እንደምታዩት ይበላሉ። ጥሩ የምግብ ፍላጎት አላቸው። የተጎዱት ምንድነው? የትላትል ማስወገጃ መድኃኒት አልወሰዱም። የተለያዩ ቫይታሚኖችን አልወሰዱም። ጸጉራቸው ቀጥ ብሏል። ቅድም እንደነገርኳችሁ ረዥም መንገዶችን እየሄዱ ነው የመጡት። ስለዚህ እኛ ጋር ካመጣናቸው በኋላ ደግሞ ይሄን ነገር ከበሉ ወደ ማዕከላችን አስገብተን ደግሞ ጥሩ የአመጋገብ ሂደትን መስጠት። ቅድም እንደነገርኳችሁ የመጀመሪያ የአመጋገብ ሂደት አለ። ቀጥሎ ደግሞ ሁለተኛ አለ። ቀጥሎ ሶስተኛ አለ። ማድለቢያ ማለት በአንድ ጊዜ በርካታ ገንዘብን የምናፍስበት ሳይሆን ተመጣጣኝ የሆነ የገንዘብን ጥቅም የምናገኝበት ነው። ብዙ ጊዜ ስናደልብ እንስሶቻችን ጤናማ እንዲሆኑልንና ከእንስሳ ወደ ሰው የሚተላለፉ በሽታዎች ወደ ማህበረሰብ እንዳይተላለፉ ጥንቃቄ የምናደርግበት እንዲሁም ደግሞ በሬዎቻችን ለተለያየ በሽታ ተጠቂም እንዳይሆኑ የምንከላከልበት መንገድ ነው። ስለዚህ ሰውነታችን ውስጥ ብዙ ፓራሳይቶች አሉ። እነዚያን ፓራሳይቶች እናጠፋለን። እንዲሁም ደግሞ በርካታ የጨጓራቸው ውስጥ ያሉት ባክቴሪያዎች የምግቡ ሂደታቸው ደከም ብሏል። ያ ድካም እንዲለቃቸው ጥሩ አመጋገብ ሂደት በተለይ የበታቸው ድርቀት ለምመጣ በሰውነታቸው ውስጥ ያሉትን ፈሳሽ ነገሮች በሙሉ ስለመጠጠውና ሰውነታቸው ድርቅ ስላለ አሁን ጡንቻዎቻቸውን እንዲፍታታ ኪሎ መጨመር የሚያስችሉበትን አመጋገብ በመጠኑ ወደ ፕሮቲን እናደላለን። ይሄን 15% እናደርጋለን። 21 ቀን በኋላ ደግሞ ሁለተኛ የማድለብ አመጋገብ ሂደታችንን እንከተላለን። ሁለተኛ የማድለብ ሂደት ላይ ደግሞ ካርቦሃይድሬትና ቫይታሚንን ነው ከፍ የምናደርገው። በዚህ ጊዜያት ውስጥ በሚቀጥሉት 3 ቀን ደግሞ ምን እናደርጋለን? ኪሏቸው ከአሁን ካሉበት የበለጠ እንዲጨምሩ እንደዚሁ የተለያዩ አንቲኤልሜንቲኮችን የተለያዩ ቫይታሚኖችን እየሰጠን ከዚህ የበለጠ ኪሎ እንዲያመጡ እናደርጋለን። በሶስተኛው ላይ ግን በሰውነታቸው በርዝማታቸው ልክ ያለ የጡንቻቸው ሂደት በደንብ ጥሩ ስጋን መሸከም እንዲችል በተለይ ቀይ ስጋን እንዲሸከም የሚያደርጉ በተለይ እነዛን የአመጋገብ ሂደቶችን ለመከተል በደንብ ክትትል እናደርጋለን። እንግዲህ ሶስተኛው ላይ ምንድነው? የአንደኛ የቀይ ስጋን የሚጨምሩበት ጡንቻቸው በኪሏቸው በሽንጣቸው ርዝመት ልክ የሚደልቡበት ስለሆነ አለመሰልቸት መሄድ አለብን። እዚህ ላይ የማድለብ ሂደት በ45 ቀን አለ፣ በ2 ወር አለ፣ በ3 ወር አለ፣ በ4 ወርም በ6 ወርም አለ። ግን ምንድነው የምናየው? ሁልጊዜ ልናደልብ ስንፈልግ መኖሪያ ቤታቸውን ምግባቸውን ማመቻቸት እኛ የፈለግነውን እንዲበሉ ሳይሆን እንስሶቹ በፍላጎታቸው የትኛውን ምግብ ፈልገውት ነው እየበሉልን ያለው። ያን ምግብ በበሉ ቁጥር ከፍተኛ ኪሎን እንዲያመጡልን ማድረግ አለብን እንጂ እኛ ስለፈለግን አይደለም። ዋናው ነገር ግን ምንድነው? ስራውን እንወደዋለን። ስራውን ከወደድነው አለመታከት ሰርተን አለመታከት ጥረን ውጤታማ እንሆናለን። ማድለብ ስራ የአንድን የበሬ ህይወት እንስሳን ህይወት ወደ ተሻለ ገንዘብ ማምጣት ነው። እኛ እነሱን ስናበላቸው እነሱ ደግሞ ምን ያመጣሉ? ገንዘብ ያመጣሉ ማለት። ስለዚህ ስራውን በደንብ ወደነው ያለመሰልቸት ውጤታማ ማድረግ አለብን። በእርግጥ መኖዎች ተወዷል። መኖ ደግሞ ቢወደድ ምንድነው መጪው ኪሏቸው ከፍ ብሎ የተሻለ ዋጋ የሚያመጡበት ሁኔታ ማየት አለብን፣ ማሳከም አለብን፣ መከታተል አለብን። እንግዲህ ፕሮግራሙ ይጠቅማል ካላችሁ ታች ባለ ስልኬ በኩል ደውሉልኝ። ዶክተር ኃይሌ ሳት ሐኪም
የሚቀጥለው 4 ቀን የኛ ላይ ስትመጡ ስለ በሬዎች ማድለብ ስልጠና ስለምንሰጥ መታችሁ እንድትሰልጡ። የኛ ስልጠና ልዩ የሚያደርገው የበሬዎች ማኑዋል ስልጠና ፔጅ አለ 36 ገጽ። በሬዎችን ምን በሽታ ያጠቃቸዋል፣ በቫይረስ፣ በባክቴሪያ፣ በፓራሳይት፣ በፈንገስ የሚመጡ በሽታዎች አሉ። እነዛ በሽታዎች ሁሉ በሬዎቻችንን ሳይጎዱ እንዲሁም ደግሞ ከእንስሳ ወደ ሰው የሚተላለፉ በሽታዎችን እኛንም እንዳይጎዱን አድርገን ስልጠናውን ስለምንሰጥ መታችሁ እንድትሰልጡ ማለት ፈልጌ ነው። አመሰግናለሁ።